አምልኮ የሚባለው ነገር ጸሎትን ጨምሮ ዝማሬ፣ የመሳሰሉት የጸጋ ስጦታዎች የሚላቸው ነገሮች በሙሉ መነሻቸው እግዚአብሔርን ማወቅ የሚባል ነገር። ሁላችን የእግዚአብሔርን ልጅ በማመንና ከዛ በማወቅ ወደሚገኝ አንድነት ከዛ ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እንደ ስተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገመን ወዲህና ወዲያ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንናርግ እንደግ። እግዚአብሔር እግር ስለሆነ እና እንዴት አድርጎ እግዚአብሔር ራሱን ለኛ ገለጠ ካላችሁ በዚህ በቃሉ አማካኝነት ገለጠ። እግዚአብሔር በጣም መታወቅ የሚወድ አምላክ ነው። የሱ ብቻ የሆነ ባህሪዎች አሉ በጣም ብዙ። እነዛ እንደ ልጅ በማወቅ ማድረግ አለ። እንደዛ ሲሆን ፍቅራችን ይጨምራል። እንደዛ ሲሆን ህብረታችን ፍሬ እናፈራለን። ያለበለዚያ ግን እንደ ሃይማኖተኛ ሰው እየተመላለስን ድርጊቶች እናደርጋለን። እስራኤላውያን ከግብጽ ወጡ። ሙሴ መጀመሪያ እግዚአብሔር ሲያገኘው የጠየቀው ጥያቄ አንድ ነገር ነው። ማነህ? ለአንድ አይሁዳዊ ለዛውም ስለ እግዚአብሔር ሲነገረው ላደገ ሰው ማነህ? እግዚአብሔርና ሙሴ እየተዋወቁ ነው። አባቶች አብርሃም፣ ይስሐቅ፣ ያዕቆብ አምላክ ነው። ግን እንደዚህ ነው ያለው፣ እኔ ነኝ ነው የሚለው። አማርኛው ሲተረጎም ያለና የነበረ ነው የሚለው። እንግሊዝኛው ግን እኔ የሆነ ቃል አይገልጸኝም። እንጀራ ነኝ ብለህ እንጀራ ብቻ አይደለም፣ ብርሃን ነኝ ብለህ ብርሃን ብቻ አይደለም፣ እኔ። ከዛ በኋላ ሙሴም የእስራኤልም ሕዝብ እግዚአብሔርን በማወቅ ማደግ ነበረበት። ያን ሁሉ ድንቅና ታምራት ያደረገው እግዚአብሔር ሕዝቡ እሱ ማን እንደሆነ እንዲያውቅ መጣና ሙሴ ሕዝቤን ልቀቅ ይልሃል አለው ፈርዖን። ተሰማው ዘንድ እግዚአብሔር ማን ነው ማን እንደሆነ ማወቅ በእግዚአብሔር የሆነውን ይወስነዋል። ማን እንደሆነ ማወቅ ከትንንሽ ድንቅና ታምራት በኋላ በእውነት አምላክ እንደሆነ እያወቁ መጡ። እንዲህ ያደርጋለሁ እኔም እግዚአብሔር አምላክ እንደሆንኩ ያውቃሉ። እንዲህ ያደርጋለሁ እኔ እግዚአብሔር አምላክ እንደሆንኩ ያውቃሉ። እኔ አምላክህ እንደዚህ እንደሆንኩ እንድታውቅ ይህን አደረግኩ ይላል እግዚአብሔር። ግን ግብጽ የለመዱት ይሄ በጣዖት ውስጥ አማልክትን የመገናኘት ኤክስፔሪየንስ ስለነበረ ሰዎቹ ሄደው ሙሴ ተራራ ላይ 40 ቀን ሲቆይባቸው በቃ ጥጃ አስረልናል። እሱ ትንሽ ምዕራፍ በፊት ሌላ አምላክ አታምልክ የሚልጋል። ለምንድን ነው? እነሱ እግዚአብሔርን የሚያገኙት በሙሴ በኩል ልክ ሙሴ ጣዖታቸው ነው። ስለዚህ ሙሴ ሲቀር እግዚአብሔርን የሚያገኙበት የሆነ ሌላ አምላክ ሌላ ሚዲየም ያስፈልጋቸዋል። ከሰሩ በኋላ እንዲህ ነው ያሉት። ሌላ አምላክ አይደለም ሊያመልኩ የተዘጋጁት ሰዎች። እንግዲህ ቀይ ባህር ተከፍሎላቸዋል፣ ብዙ ነገር ሆኖላቸዋል። ከግብጽ ምድር ያወጣ ቀይ ባህርን ያሻገረ አምላክ እግዚአብሔር ነው። ነገ ለእግዚአብሔር ምን እናደርጋለን? ለማን? ለእግዚአብሔር በዓል እናደርጋለን። they think as if they are worshiping እግዚአብሔር። ግን እግዚአብሔርን አላወቁ። እያመለኩ ያለ የመሰላቸው ግን ማንን ነው? እግዚአብሔርን ነው። ለማን ነው በዓል እናደርጋለን ያሉት? ለእግዚአብሔር። እግዚአብሔርን በማወቅ ማድረግ ያስፈልጋል። እግዚአብሔርን በማወቅ ስናድግ ለእግዚአብሔር ያለን ፍርሃት ይለወጣል። እግዚአብሔርን በማወቅ ስናድግ ፍቅሩን እናውቃለን። እግዚአብሔርን በማወቅ ስናድግ መንፈሳዊ ማንነቱን እናውቃለን። እግዚአብሔርን በማወቅ ስናድግ በሁሉ ስፍራ እንዳለ እናውቃለን። ሪል ይሆንብናል እጃችን ላይ እዚህ እንዳለ አስታስባላችሁ። አምላክ እግዚአብሔር የት አለ? እዚህ የሆነ እንትን አይደለም፣ የሆነ ኢሉዥን አይደለም ማወራው። እግዚአብሔር እዚህ አለ አሁን ማለት ነው። አያችሁ፣ ኦምኒ ፕሬዘንት ነው፣ በሁሉም ስፍራ አለ። አሁን ይሄ አንድ እግዚአብሔርን በማወቅ የሚታደግበት ያን ስናውቅ በሁኔታዎች ውስጥ ስንሆን እግዚአብሔር አብሮን እንዳለ እያወቅን እንሄዳለን። ስለዚህ እግዚአብሔርን በማወቅ እንደግ መስዋዕትን አይደለም ምሕረትን አለ። ከዛ የሚቃጠል መስዋዕትን አይደለም ማለትና እግዚአብሔርን ማወቅ ወዳለዋል። ዘሌዋውያን ውስጥ ብዙ መስዋዕቶች አሉ። የደህንነት፣ የኃጢአት፣ ቁርባን ምናምን የሚባሉ የመጨረሻው መስዋዕት ግን የሚቃጠል መስዋዕት። የሚቃጠል መስዋዕት ካሁኑ እጅን ታክል እንኳን አይነካውም። ጠቅላላ ለእግዚአብሔር ነው የሚቃጠል። አዲስ ኪዳን እንኳን መጥቶ ራሳችሁን ያው ቅዱስ መስዋዕት አድርጋችሁ አቅርቡ ነው የሚለው። የሚቃጠል መስዋዕት ለእግዚአብሔር የተወደደ መዓዛ ሽታ ነው የሚለው። ከዛ እንኳን አለ እግዚአብሔር እኔም ወደው አለ እግዚአብሔርን ማወቅ፣ እኔ ማን እንደሆንኩ ማወቅ። እግዚአብሔር አይኖቻችንን ይግለጥ በኢየሱስ በቃ። አለበለዚያ ልክ እንደ አቴና ሰዎች ነው የምንሆነው። ሰዎቹ ያመልኩታል፣ ግን የለጠፉት አንድ ነገር አለ፣ ለማይታወቅ አምላክ ብለው የሆነ ስርዓት እኮ ያደርጋሉ፣ ግን የማይታወቅ። ከዛ ጳውሎስ መጣና የምታመልኩት ማን እንደሆነ ልንገራችሁ። ምን ማለት ልግለጥላችሁ። ስለዚህ እግዚአብሔርን ለማወቅ በተረከው በልጁ በኩል እና ቃሉን ማንበብ ያስፈልጋል። ጸሎታችን ይስተካከላል።
አምልኳችን ይስተካከል። ለወንድምና ለእህት ያለን ስሜት ይቀየራል። ለጸጋ ስጦታ ለአካል ያለን አስተሳሰብ ይለወጣል። ይሄ ሁሉ የሚመጣው ከእግዚአብሔርን ከማወቅ ነው። እኔ ይቅር የተባልኩበትን ፍቅር ስረዳ የእግዚአብሔር የምህረት ጥግ ሲገባኝ ወንድሜን ይቅር ለማለት ይቸገራል። የሚነሳው ግን እግዚአብሔርን ከማወቅ። እግዚአብሔር አውቆ የሚያልቅ አምላክ አይደለም። ይሄ እንዳትጠብቁ። ግን ራሱን በገለጠበት ልክ እኛ ወደሱ በተጠጋንበት ልክ እግዚአብሔር ለእኛ ራሱን ይገልጣል። እግዚአብሔር ለይሁዳና እግዚአብሔር ለዮሐንስ ሌላ። ዮሐንስ ወደ ደረቱ ይጠጋል፣ መስማት ይፈልጋል፣ ማወቅ ይፈልጋል። ቅርብ ነው እና ወንጌሉም ይለያል። በመጀመሪያ ሌላ መገለጥ ነው። እሱ እግዚአብሔር ነበር። ያ ሊገባ አይችልም ለሌላ ሰው። እሱ ራሱ እግዚአብሔር ነበር፣ ከእግዚአብሔር ጋር ነበር። እግዚአብሔር ማን ያመጣው ካላችሁ አብሮ ተጠጋ